ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የጂኦግራፊ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ አንድ ክፍል አንድን ወይም ቪዲዮ አንድን እንመለከታለን። በዛሬው ክፍለ ጊዜ የምንወያየው 1.1 ሚኒንግ ስኮፕ ኤንድ ብራንችስ ኦፍ ጂኦግራፊ በሚለው ርዕስ ሀሳብ ነው። ሚኒንግ ኦፍ ጂኦግራፊ፣ ስኮፕ ኦፍ ጂኦግራፊ ኤንድ ብራንችስ ኦፍ ጂኦግራፊ የሚሉ ሀሳቦችን እናያለን። እንግዲህ ሰዓታችን እንደበቃን መጠን በመጀመሪያ ሚኒንግ ኦፍ ጂኦግራፊ የሚለውን እንመልከት። ጂኦግራፊ ማለት ምን ማለት ነው የሚለውን እንመልከት። 1.11 ሚኒንግ ኦፍ ጂኦግራፊ ሚኒንግ ኦፍ ጂኦግራፊ የሚለውን እንመለከታለን። እንግዲህ ሚኒንግ ኦፍ ጂኦግራፊን ስናነሳ ወይም ደግሞ የጂኦግራፊን ብያኔ ስናነሳ የሚከተሉትን መሰረታዊ ጥያቄዎች እናነሳለን። አንደኛ ዋት ኢዝ ጂኦግራፊ? ጂኦግራፊ ራሱ ምንድን ነው? ዋት ኢዝ ጂኦግራፊ? ዋት ኢዝ ጂኦግራፊ? ዋት ጂኦግራፊ ስተዲስ አባውት? ጂኦግራፊ ስለምንድን ነው የሚያጠናው የሚለውን እንመለከታለን። ዋት ጂኦግራፊ ስተዲስ አባውት? ጂኦግራፊ ስለምንድን ነው የሚያጠናው? ዳዝ ጂኦግራፊ ሃዝ ኤ ሲንግል ዩኒቨርሳሊ አክሴፕትድ ዴፊኒሽን? ጂኦግራፊ አንድና ወጥ ዓለም አቀፍ ተቀባይነት ብያኔ አለውን የሚለውንም እናነሳለን። ዳዝ ጂኦግራፊ ሃዝ or you can say have a single universally accepted definition, if not why? አይ የለውም ካል ለምን የሚለውን አመክንዮ እናነሳለን ማለት ነው። ስለዚህ ሚኒንግ ኦፍ ጂኦግራፊ የጂኦግራፊን ብያኔ በተመለከተ እነዚህን ሶስት መሰረታዊ ጥያቄዎች እያነሳን እንወያያለን ማለት ነው። ሶ ዋት ኢዝ ጂኦግራፊ የሚለውን እንመልከት። ዋት ኢዝ ጂኦግራፊ ኦር ሃው ዘ ወርድ ጂኦግራፊ ኢዝ ዲፋይንድ? As far as the meaning of geography is concerned, we can define geography into different ways. As far as the definition of geography is concerned, there are two ways of defining geography, or geography can be defined into different ways. Geography can be defined into two different ways. These are: one, literal definition of geography, and second, conventional or modern definition of geography ብለን በሁለት መንገድ ዲፋይን ልናደርገው እንችላለን። ሶ ፈርስት ጂኦግራፊ ሊትራሊ ወይም ቃል በቃል ምን ማለት ነው የሚለውን እንመልከት። ከዛ በፊት ግን ሊተራል ዴፊኒሽን ስንል ምን ማለት ነው? ዋት ዳዝ ሊተራል ዴፊኒሽን ኦፍ ጂኦግራፊ? What does literal definition of geography? ሊተራል ዴፊኒሽን ስንል ምን ማለት ነው የሚለውን እንመልከት። ሊተራል ዴፊኒሽን ስንል እንግዲህ ሊተራል የሚለው ቃል በቃል ማለት ነው። Definition of geography, word by word. Definition of geography, word by word.
ቃል በቃል ጂኦግራፊ የሚለውን ዲፋይን ስናደርገው ዊ ኮል ኢት ሊተራል definition ወይም literal definition of geography means definition of geography derived from the root words from which the term geography is combined. The term geography is combined. ጂኦግራፊ የሚለው ቃል ከተጣመረበት ሩት ወርድ ወይም መነሻ ሐሳብ ወይም ደግሞ ጂኦግራፊ የሚለው ቃል ከተገኘበት ቋንቋ መነሻነት ዲፋይን የምናደርገው ሊተራል ዴፊኒሽን ኦፍ ጂኦግራፊ ይባላል። ስለዚህ when we see the literal definition of geography, the word geography is derived from a Greek language and from two Greek words. The word geography is derived from Greek language from two Greek words ከግሪክ ቋንቋ ከሁለት የግሪክ ቃላት የተገኘ ነው። ስለዚህ ሊትራሊ ቃል በቃል መገኛው ወይም መነሻው የግሪክ ቋንቋ ሲሆን ይሄም ከሁለት የግሪክ ቃላት የተገኘ ነው። ስለዚህ ሊትራሊ the word geography is derived from a Greek language and two Greek words. The words are one geo and second graphos or graphia ናቸው። ስለዚህ ጂኦግራፊ የሚለው ቃል መነሻው የግሪክ ቋንቋ ሲሆን ከግሪክ ቋንቋም ከነዚህ ሁለት የግሪክ ቃላት የተገኘ ነው ማለት ነው። ጂኦ ኤንድ ግራፎስ ኦር ግራፊያ። ጂኦ ሚንስ እንግዲህ በግሪክ ጂኦ ማለት በእንግሊዘኛው ስንተረጉመው መሬት ማለት ነው። ጂኦ ሚንስ እርዝ መሬት ማለት ነው። በግሪክ ቋንቋ እርዝ የሚለው የሚጻፈው ጆ ተብሎ ነው። ጆ ማለት እርዝ ማለት ነው። ኤንድ ግራፎስ ኦር ግራፊያ ማለት description of means description of or to write about something ማለት ነው። to write about ማለት ነው። ግራፎስ ይሄ ገለጻ፣ ግራፊያ የሚለው ትርጉም ዲስክሪፕሽን ኦፍ ወይም ቱ ራይት አባውት ስለሆነ ነገር መጽሐፍ ወይም ስለሆነ ነገር ገለጻ ማድረግ ማለት ነው። ስለዚህ when we put the above two terms geo and graphos or graphia we get the term geography, and literally that means based on the definition of geo and graphos or graphia, geography means the study of the earth ማለት ነው። when we put the above terms together get the word geography. That means when we add geo plus graphos or graphia, the result is geography. ጂኦግራፊ የሚል ቃል እናገኛለን። ጂኦ ማለት እርዝ ማለት ነው ብለናል። ግራፎስ ኦር ግራፊያ ማለት ደግሞ ዲስክሪፕሽን ኦፍ ኦር ቱ ራይት አባውት ማለት ነው። ሶ ሊተራሊ ጂኦግራፊ ሚንስ the study of the earth, means the study
the study of the earth, or to write about, to write about, or description of the earth ማለት ነው። ስለዚህ ሊትራሊ ጂኦግራፊ ማለት ሊትራሊ geography means the study of the earth, or description of the earth, or to write about the earth ማለት ነው። to write about the earth ቃል በቃል literally based on the language and the words it obtained is derived ከተገኘበት ከመነሻው ዲፋይን ስናደርገው በአጭሩ ሊተራሊ ቃል በቃል ወይም ኢን ሾርት ወይ ጂኦግራፊ ኢዝ ዘ ስተዲ ኦፍ ዘ እርዝ ማለት ነው፣ ወይም ዲስክሪፕሽን ኦፍ ዘ እርዝ ወይም ቱ ራይት አባውት ዘ እርዝ ማለት ነው። ቱ ራይት አባውት ዘ እርዝ ኤንድ ዚስ ሊተራል ዴፊኒሽን ሃዝ ጊቨን ባይ ኤ ግሪክ ፊሎሶፈር ኖን አስ ኢራቶስቴኒስ። ዚስ ሊተራል definition of geography was given by a Greek philosopher, mathematician, cartographer named Eratosthenes. ጂኦግራፊ ማለት ስተዲ ኦፍ ዘርዝ ወይም ዲስክሪፕሽን ኦፍ ዘርዝ ወይም ቱ ራይት አባውት ዘርዝ ነው ብሎ ለመጀመሪያ ጊዜ ዲፋይን ያደረገው ወይም የሊተራል ዴፊኒሽን የሰጠው የግሪክ ፈላስፋ የሂሳብ አዋቂና የካርታ ባለሙያ ወይም ካርቶግራፈር ኢራቶስቴኔስ ነው። ኢራቶስቴኔስ ማን ነው የሚለውን እንመልከት። who is Eratosthenes? Eratosthenes, he was a Greek philosopher. A Greek philosopher, mathematician and cartographer. He lived from 276 to 196 BC ከክርስቶስ ልደት በፊት ከ276 እስከ 196 ወይም ደግሞ አንዳንድ መጽሐፍ 194 ይላሉ። ይከንሳይ 4 or 6 BC ነው የኖረው። ምንድነው ኢራቶስቴኔስ he's called the father of geography. He's called the father of geography. The father of geography እየተባለ ይጠራል። ለምን ካል why he is called the father of geography. ለምንድን ነው የጂኦግራፊ አባት እየተባለ የሚጠራ ካል ምክንያቶቹ የሚከተሉ ናቸው። this is because Eratosthenes
was the first to use the word geography. The word geography. ጂኦግራፊ የሚለውን ቃል ለመጀመሪያ ጊዜ የተጠቀመው የግሪክ ፈላስፋ እሱ ነው። Even he is the first to define geography as the study of the earth. He was the first to define the word geography, as the study of the earth. The study of the earth or description of the earth. Description of the earth or to write about the earth. To write about the earth ብሎ ለመጀመሪያ ጊዜ ዲፋይን ያደረገው እሱ ስለሆነ he is called the father of geography. የጂኦግራፊ አባት እየተባለ ይጠራል። ስለዚህ as you said, Herodotus the father of history, Archimedes the father of medicine, Eratosthenes is called the father of geography. In addition, Eratosthenes he is known as the first to calculate the circumference of the earth. በተጨማሪም in addition, Eratosthenes was known as the first to calculate the circumference of the earth. The circumference of the earth. ለመጀመሪያ ጊዜ የመሬትን መጠነ ዙሪያ ለመለካት ካልኩሌት ለማድረግ የሞከረ የመጀመሪያው ሰው ነው። ከላይ ኢራቶስቴኔስ ፈላስፋ ብቻ አይደለም ማቴማቲሻንም ነው ወይም ደግሞ የሂሳብ አዋቂ ነው ተብሎ ይታወቃል ብያለሁ። ለምን? because he is the first to calculate the circumference of the earth. in that time እንግዲህ አስቡት ከዛሬ 2000 ምናምን ዓመት በፊት የነበረ ሰው ነው። ከክርስቶስ ልደት በፊት ከ276 እስከ 194 ባለው ዘመን የኖረ ሰው ነው። ስለዚህ በዛ ዘመን የመሬትን መጠነ ዙሪያ ወይም ሰርከምፍራንስ ይሄን ያክል ነው ብሎ ለመጀመሪያ ጊዜ ካልኩሌት ያደረገ ሰው ነው። in his calculation he was estimated the circumference of the earth, to be 39,000 ኪሎ ሜትር። በዛ ጊዜ የመሬት መጠነ ዙሪያ 39,000 ኪሎ ሜትር ነው ብሎ ስቲሜት አድርጓል ወይም ደግሞ ካልኩሌት አድርጓል። what currently well accepted circumference of the earth is 40,000. አሁን የመሬት መጠነ ዙሪያ ነው ተብሎ የሚታመነው 40,000 ነው። ስለዚህ ለ40,000 በጣም የቀረበ ኦልሞስት የ1,000 ኪሎ ሜትር ዲፈረንስ። እንግዲህ በዛ ዘመን ሳይንስ ባልዳበረበት ዘመን በራሱ ሲስተም የመሬትን መጠነ ዙሪያ ካልኩሌት ለማድረግ ሞክሮ 39,000 ኪሎ ሜትር እንደሆነ ኢስቲሜት አድርጓል። but now the circumference of the earth is believed to be 40,000 ኪሎ ሜትር። አሁን የመሬት መጠነ ዙሪያ 40,000 ኪሎ ሜትር ነው ተብሎ ነው የሚታመነው። ኤራቶስቴኔስ ግን በዛ ጊዜ 39,000 ኪሎ ሜትር እንደሆነ ኢስቲሜት አድርጓል ወይም ደግሞ ካልኩሌት ለማድረግ ሞክሯል። ስለዚህ የመሬትን መጠነ ዙሪያ ለመጀመሪያ ጊዜ ኢስቲሜት ያደረገ ካልኩሌት ያደረገ የግሪክ ማቴማቲሽያንም ነው የሚለውን መያዝ
ያስፈልጋል። ስለዚህ ሊተራሊ ጂኦግራፊ ማለት ዲስክሪፕሽን ኦፍ ዘርዝ ኦር ቱ ራይት አባውት ዘርዝ ኦር ዘ ስተዲ ኦፍ ዘርዝ ማለት ነው። ዘ ፊልድ ኦፍ ስተዲ ዛት ዲልስ ዊዝ ዲስክሪፕሽን ኦፍ ዘርዝ ማለት ነው። However, nowadays, in a modern way or in a modern science, the definition of geography is beyond description, beyond to write about theirs. However, the modern definition of geography is beyond the description of the earth, beyond the description of the earth, the description of or to write about the earth, to write about the earth. Nowadays, geography studies more than this. Geography nowadays የሚያጠናው ከዚህ ያለፈ ነው። ስለዚህ ጂኦግራፊ ሲንግል ዴፊኒሽን የለውም ማለት ነው። ሲንግል ዴፊኒሽን የለውም። ሶ ሁለተኛውን እንመልከት። ኮንቬንሽናል ዴፊኒሽን ኦፍ ጂኦግራፊ ኦር ሞደርን ዴፊኒሽን ኦፍ ጂኦግራፊ የሚለውን እንመልከት። ኮንቬንሽናል ወይም ሞደርን ዴፊኒሽን ኦፍ ጂኦግራፊን ከማንሳታችን በፊት ግን ጂኦግራፊ አንድ ወጥ ዴፊኒሽን የለውም ብለው ነው ምሁራን የሚስማሙት። ጂኦግራፊ ዳዝ ኖት ሃቭ ኤ ሲንግል ዩኒቨርሳሊ አክሰፕትድ ዴፊኒሽን። ጂኦግራፊ ዳዝ ኖት ሃቭ a single universally accepted definition አንድ ወጥ ዓለም አቀፍ ተቀባይነት ዴፊኒሽን የለውም። ለምንድን ነው ካልን ሁለት ምክንያቶች ይጠቀሳሉ። ዋይ ጂኦግራፊ ዳዝ ኖት ሃቭ ኤ ሲንግል ዩኒቨርሳል አክሰፕትድ ዴፊኒሽን። ለምን? ዋይ ኢት ኢዝ ቢኮዝ ኦፍ ቱ ሪዝንስ። ኢት ኢዝ ቢኮዝ ኦፍ ቱ ሪዝንስ በሁለት ምክንያቶች ነው። እነዚህም ዋን the dynamic nature of much of the content of geography, the dynamic nature of the contents of geographic study, the dynamic nature of much of its contents of study ሁለተኛው the wider scope, the wider nature of the scope of geography. the scope of geography scope ምንድን ነው? በኋላ እናነሳዋለን። ጂኦግራፊ የሚያጠናቸው ርዕሰ ሀሳቦች ተለዋዋጭ መሆናቸውና በየጊዜው የጂኦግራፊ የጥናት ወሰን እየተለዋወጠ እየጨመረ እየሰፋ መምጣቱ ጂኦግራፊ ዩኒቨርሳሊ አክሰፕትድ ሲንግል ዴፊኒሽን እንዳይኖረው አድርጓል። ስለዚህ the two main reasons that makes geography does not have a single universally accepted definition, the dynamic nature of much of its content and the wider nature of its scope ናቸው። because its scope is wide and much of its content are dynamic by nature, changeable by nature, ተለዋዋጭ መሆናቸው ጂኦግራፊ አንድ ወጥ ዴፊኒሽን እንዳይኖረው አድርጓል። ስለዚህ because of the dynamic nature of much of its content and the wider nature of its scope, different scholars in different time try to define geography in different ways. የተለያዩ ስኮላርስ ጂኦግራፊን በተለያየ መንገድ በተለያየ ጊዜ ዲፋይን ሊያደርጉት ሞክረዋል። so different scholars
different scholars tried to defined geography in different ways, in different times በተለያየ ጊዜ የተለያዩ ምሁራን በተለያየ መንገድ ዲፋይን ሊያደርጉት ሞክረዋል። ምሳሌ እናንሳ። ለምሳሌ ቀደም ብለን ያየነው ኢራቶስቴኔስ ከ276 እስከ 194 አንዳንድ መጽሐፍ 96 ይላሉ ያለው። አሁን እዚህ መጽሐፉ ላይ እንኳን በሁለቱ መንገድ ነው ያስቀመጠው። እዚህ ጋር ከ276 እስከ 194 ይላል፣ እዚህ ጋር ከ276 እስከ 196 ይላል። እንግዲህ አንዳንድ መጽሐፍት የተለያየ ጊዜ እንትን ስለሚጠቀሙ ያን ያክል ልዩነት አለው ብለን እናምንም እዚህ ጋር። ስለዚህ አሁን ኢራቶስቴኔስ ምን ብሎ ነው ዲፋይን ያደረገው? ለምሳሌ ፎር ኢንስታንስ ኦር ፎር ኤግዛምፕል ኢራቶስቴኔስ the father of geography defined geography as geography is the study of the earth ወይም ደግሞ ዲስክሪፕሽን ኦፍ ዘ እርዝ ኦር ትራይት አባውት ዘ እርዝ ማለት እንችላለን ብሎ ዲፋይን አድርጎታል። ለምሳሌ ኢራቶስቴኔስ የሰጠው ዴፊኒሽን ይሄ ነው። በሌላ ጂኦግራፈር ደግሞ ስናየው አሌክሳንደር ቮን ሁምቦልት he lived from 1769 to 1859 from 1769 to 1859 ከ1769 እስከ 1859 የኖረ ነው። እሱ ደግሞ ምን ብሎ ዲፋይን አድርጎታል? he defined geography as geography is a synthesized discipline to connect the general with a particular through measurement, mapping, and regional emphasis. Geography is synthesizing discipline. Discipline to connect the general with the particular through measurement, mapping and regional emphasis. ዲዳክቲቭ ሜትድ በመጠቀም ነገሮችን ስሩ ሜዥርመንት ማፒንግ ኤንድ ሪጅናል ኢንፋሲስ ኮኔክት የሚያገናኝ የትምህርት ዘርፍ ነው ብሎ ዲፋይን አድርጎታል። በሌላ መልኩ የኦክስፎርድ ዲክሽነሪ በ1964 ዲፋይን ሲያደርገው ደግሞ ኦክስፎርድ ዲክሽነሪ in 1964 defined geography as geography is the science of the earth's surface ብሎ ዲፋይን አድርጎታል። geography is the science
the size of their surface the earth's surface ያ ማለት ኦልሞስት ጂኦግራፊ እና ጂኦሎጂን ተመሳሳይ አድርገው ዲፋይን ያደርገዋል። ጂኦግራፊ ስተዲስ ዋት ጂኦሎጂ ስተዲስ፣ ጂኦግራፊ ጂኦሎጂ የሚያጠናውን ነው የሚያጠና የሚል አይነት ዴፊኒሽን ሰጥተውታል። ሌላ ስኮላርን ብንመለከት ለምሳሌ ሃርትሾርን ሶሪ let me write again ሃርትሾርን አር ከ1899 እስከ 1992 የኖረ ስኮላር ነው። ምን ብሎ ዲፋይን አድርጎታል? ሂ ዲፋይንድ ጂኦግራፊ as geography is a branch of neology. Geography is a branch of neology that is concerned with the rational development that is concerned with the provision of accurate orderly and rational description descriptions on the surface of the earth ብሎ ዲፋይን አድርጎታል። the surface of the earth ብሎ ዲፋይን አድርጎታል። እንግዲህ የተለየ አገላለጽ ነው የተጠቀሙት። በብዙ መልኩ የሚመሳሰሉ ሀሳቦች አሉት፣ ግን አገላለጻቸው ይለያያል፣ ወይም በተለያየ መንገድ ነው ዲፋይን ያደረጉት። ተጨማሪ ሌላ ስኮላር ብንመለከት ያትስ ኤም in 1968 he defined geography as ምን ብሎ ዲፋይን አድርጎታል? geography is a branch of neology. Geography is a branch of neology, የእውቀት ክፍል ሲሆን that is concerned with the provision of that is concerned with the rational development, and testing of theories that explain and predict spatial distribution and location of things and phenomena on the surface of the earth ብሎ ዲፋይን አድርጎታል።
እንግዲህ እነዚህ ሳምፕል ያየናቸው ሌሎች አሉ። ጉግል ብታደረጉ ዩ ሜይ ጌት አራውንድ 14-15 ዲፍረንት ዴፊኒሽንስ ኦፍ ጂኦግራፊ። አሁን ጉግል ቫሪስ ዴፊኒሽን ኦፍ ጂኦግራፊ ብላችሁ በተለያዩ ምሁራን የሰጡ ዴፊኒሽኖች ጉግል ብታደረጉ 14-15 የተለያዩ ስኮላርስ በተለያየ መንገድ ዲፋይን አድርገው ታገኛላችሁ። አሁን ለምሳሌ እዚህ ጋር የራይቶስቴነስን የአሌክሳንደር ቮን ሁምቦልትን የኦክስፎርድ ዲክሽነሪ በ1964 የሃርትሾርን አር የያትሴምን ዴፊኒሽኖች አይተናል። እንግዲህ እነዚህ የተለያዩ ጊዜ የነበሩ ጂኦግራፈርስ ወይም ስኮላርስ ናቸው፣ ምሁራን ናቸው። ዲፋይን ያደረጉት አንዳንድ ነገሮች የሚቀራረቡ ቢሆንም በተለየ መንገድ ነው። ስለዚህ ጂኦግራፊ ዳዝ ኖት ሃቭ ሲንግል ዩኒቨርሳል አክሰፕትድ ዴፊኒሽን፣ አንድ ወጥ ዓለም አቀፍ ተቀባይነት ያለው ዴፊኒሽን የለውም። በተለያየ ጊዜ የተነሱ ምሁራን በተለያየ መንገድ ዲፋይን አድርገውታል። ለምን ካል ምክንያቶቹን እዚህ ጋር አስቀምጠናል። አንደኛ አብዛኛው ጂኦግራፊ የሚያጠናቸው ኮንተንቶች ዳይናሚክ ተለዋዋጭ መሆናቸው፣ ሁለተኛ በየጊዜው ስኮፕ ይሄ የጥናት ክልሉ ወይም የጥናት ወሰኑ እየጨመረ እየተለወጠ መምጣቱ ወይም ዋይደር ኔቸር ኦፍ ኢትስ ስኮፕ እና ዳይናሚክ ኔቸር ኦፍ ማች ኦፍ ኢትስ ኮንተንት ቫሪየስ ስኮላርስ ሬይዝድ ኢን ዲፍረንት ታይም የተለያየ ዴፊኒሽን እንዲሰጡት አስችሏል ወይም ደግሞ አስገድዷል ማለት እንችላለን። ነገር ግን ዊ ካን ዲቨሎፕ ዋን ዴፊኒሽን። ነገር ግን አንድ ዴፊኒሽን ከነዚህ ቫሪየስ ዴፊኒሽንስ ከተሰጡ ሀሳቦችን ጨምቀን ወይም ደግሞ ሳምራይዝ አድርገን አንድ ዋይድሊ አክሰፕትድ ወይም ኮንቬንሽናል ወይም ሞደርን ዴፊኒሽን የሚባል ዲቨሎፕ ማድረግ ይቻላል። ሃውኤቨር ነገር ግን by including and summarizing the ideas raised in the various definition of geography, in the various definitions of geography, we can develop one conventional or widely accepted definition of geography. ምንም እንኳ አንድ ወጥ ዴፊኒሽን ባይኖረውም በተለያየ ጊዜ የተነሱ ምሁራን በተለያየ መንገድ ዲፋይን ቢያደርጉትም but we can develop one conventional definition by mutual understanding or by mutual consent that most scholars, most geographers will agree upon አንድ ዴፊኒሽን ዲቨሎፕ ማድረግ ይቻላል። እሱም ምንድን ነው ካል it says geography is the scientific study of the earth that describes and analyzes spatial and temporal variation of physical, biological, and human phenomena on one side, and the interrelationship and dynamism over their surface on the other side. So the modern definition of geography, that means the widely accepted definition or by mutual understanding or mutual consent most scholars will agree upon ብዙ ምሁራን ሊስማሙበት የሚችለው ወይም ደግሞ የተለያዩ ምሁራን በሰጡት ዴፊኒሽን ውስጥ ያሉ ሀሳቦችን ጠቅለል አድርጎ አንድ ሞደርን ዴፊኒሽን ወይም ኮንቬንሽናል ዴፊኒሽን ዲቨሎፕ ማድረግ ይቻላል ብለው ያምናሉ። እሱም ምን የሚል ነው? Geography is the scientific study of the earth, that describes and analyzes spatial,
and temporal variations. Temporal variations of physical, biological, and human phenomena. Human phenomena on one side, and the interrelationship, the interrelationships and dynamism over the surface of the earth, the surface of the earth on the other side, የሚል ነው። ሞደርን ዴፊኒሽን አብዛኞቹ ምሁራን የሚስማሙበት ወይም ደግሞ የተለያየ ጊዜ የተነሱ ምሁራን የሰጧቸውን ብያኔዎች ወይም ዴፊኒሽንስ እና በውስጣቸው የያዟቸውን ሀሳቦች ሰምራይዝ ሲያደርግ ሴንተሳይዝ ሲያደርግ ወይም አቀናጅቶ የያዘ ዴፊኒሽን ወይም ብዙ ምሁራን የሚስማሙበት በተለምዶ ሞደርን ወይም ኮንቬንሽናል ዴፊኒሽን ኦፍ ጂኦግራፊ የምንለው ይሄ ነው። ጂኦግራፊ ኢዝ ዘ ሳይንቲፊክ ስተዲ ኦፍ ዘ ኤርዝ ዳት ዲስክራይብስ ኤንድ አናላይዝስ the spatial and temporal variations of physical, biological, and human phenomena on one side, and the interrelationship and dynamism over their surface on the other side የሚል ነው። in this definition በዚህ definition ውስጥ በደንብ ሊብራሩ የሚችሉ ተርሞች አሉ። on the above definition ለምሳሌ ስፓሻል the word spatial refers to space። ያ ማለት ጂኦግራፊ ነገሮችን ከምን አንጻር ያጠናል ማለት ነው? ከቦታ አንጻር ያጠናል ማለት ነው። ጂኦግራፊ is the spatial study of their surface ወይም ጂኦግራፊ is the study of the spatial distribution and variation of both physical and human made phenomena on the earth's surface. that means በዚህ አባባል ምን ማለታችን ነው? Geography studies the variation of both physical and human made phenomena in terms of time ወይም with respect to time ማለት I mean space sorry with respect to space ከቦታ አንጻር ያጠናል ማለት ነው። ሌላው እዚህ ጋር ልናነሳው የሚገባው ተርም ቴምፖራል ነው። ቴምፖራል ሪፈርስ ቱ ታይም ማለት ነው። refers to time. Geography is a temporal science. Of course, the main temporal science is history. The main temporal science የሚባለው ሂስትሪ ነው። ያ ማለት ነገሮችን ወይም ደግሞ ሁነቶችን ከጊዜ አንጻር የሚያጠና የትምህርት ዘርፍ ወይም ዲሲፕሊን ሂስትሪ ነው። ግን ጂኦግራፊም ነገሮችን ከጊዜ አንጻር ስለሚያጠና ኖት ኦንሊ ስፓሻል ሳይንስ ቴምፖራል ሳይንስም ተብሎ ይጠራል። ስለዚህ ቴምፖራል የሚለው ቃል በዚህ ዴፊኒሽን ውስጥ የሚገልጸው ታይምን ነው። ያ ማለት ጂኦግራፊ ስተዲስ the variation and change of phenomena change of phenomena from time perspective
ፐርስፔክቲቭስ ከጊዜ አንጻር ያጠናል ማለት ነው። ሌላው ኢንተር ሪሌሽንሽፕ የሚል ነገር ተጠቅመናል። ኢንተር ሪሌሽንሽፕ ወይም በሌላ አባባል ሙቹዋል ሪሌሽንሽፕ እንለዋለን። ሙቹዋል ሪሌሽንሽፕ ምን ማለት ነው? ኢንተር ሪሌሽንሽፕ ወይም ሙቹዋል ሪሌሽንሽፕ ሪሌሽን ቢትዊን ዘ ፊዚካል ኤንቫይሮንመንት ኤንድ human beings. The relationship between the natural environment and human beings. ሁልጊዜ የሰው ልጅና ከባቢ የተለያየ መስተጋብር ወይም ደግሞ ሪሌሽንሽፕ አላቸው። ጂኦግራፊ ምን ብሎ ነው የሚያጠናው? ቢትዊን ማን ኤንድ ሂዝ ኤንቫይሮንመንት ኦፍኮርስ የተለያዩ ታውቶች ነበሩ። በሌላ ርዕሰ ሀሳብ እናነሳቸዋለን ወደፊት። በሰውና በከባቢ መካከል ያለው ኢንተራክሽን አንዳንዶቹ ዋን ዌይ ነው ይላሉ፣ አንዳንዶቹ ደግሞ ቱ ዌይ። ኦፍኮርስ ናውዴይስ ኢን ሞደርን ጂኦግራፊ the widely accepted thought ጂኦግራፊ ምንድን ነው? ማን ኤንድ ኤንቫይሮንመንት ሙቹዋል ሪሌሽንሽፕ አላቸው የሚል ነው። ያ ማለት ኔቸር ካን ኢንፍሉዌንስ ማንስ አክቲቪቲ ኤንድ ማን ካን ሞዲፋይ ኔቸር። ተፈጥሮ የሰው ልጅ እንቅስቃሴ ላይ ተጽዕኖ ያደርጋል፣ የሰው ልጅ ደግሞ ተፈጥሮን ይቀይራል። ስለዚህ ተፈጥሮ የሰው ልጅ ላይ፣ የሰው ልጅ ደግሞ ተፈጥሮ ላይ ተጽዕኖ ያደርጋሉ። ሙቹዋል ሪሌሽንሽፕ ሙቹዋል ሪንፎርሲንግ ሪሌሽንሽፕ አላቸው ተብሎ ይታመናል። ኦፍኮርስ ናውዴይስ ተቀባይነት ያለው እሳቤ ወይም ታውት ቢሆንም ነገር ግን በጂኦግራፊ ጥናት ሰውና አካባቢ ኢንተር ሪሌሽንሽፕ አላቸው ብለን ነው የምናስበው። ያ ማለት ከባቢ ሰውን ኢንፍሉዌንስ ያደርጋል፣ ሰው ደግሞ ከባቢን ኢንፍሉዌንስ ያደርጋል ማለት ነው። ስለዚህ ጂኦግራፊ ስተዲስ about the mutual relationship between human beings and the natural environment. ጂኦግራፊ በሰው ልጅና በናቹራል ኢንቫይሮንመንት መካከል ያለውን ሙቹዋል ሪሌሽንሽፕ ያጠናል። ምን ማለት ነው? ኤልዌይስ ቢትዊን ማን ኤንድ ኔቸር ሙቹዋል ሪሌሽንሽፕ አለ ተብሎ ነው የሚታመነው። ሌትስ ሴይ ሂር ኢዝ ማን ዴር ሂር ኢዝ ኢንቫይሮንመንት፣ ሂር ኢዝ ማን ኦር ሂውማን ቢንግስ ኤንድ ሂር ኢዝ ዘ ኢንቫይሮንመንት። ሁለቱ ሙቹዋል ሪሌሽንሽፕ አላቸው ስንል ማን ካን ኢንፍሉዌንስ ዘ ኢንቫይሮንመንት and to the return man the environment can influence man's activity. Man influence the environment and the environment influence man's activities. ስለ እነዚህ ያጠናል የሚለውን እንይዛለን ማለት ነው። ስለዚህ ጂኦግራፊ ኢን ሞደርን ወይ ኦር ኢን ኮንቬንሽናል ወይ ወይም ደግሞ የሁሉንም በተለያየ ዘመን የተነሱ ስኮላርስ የሰጧቸውን የተለያዩ ዴፊኒሽኖች እና በውስጣቸው የያዟቸውን ሀሳቦች ሰመራይዝ ስናደርግ ወይም ደግሞ በውስጣቸው ያሏቸውን ሀሳቦች ወደ አንድ ጨምቀን አንድ ሲንግል ዴፊኒሽን ወይም ኮንቬንሽናል ዴፊኒሽን ስንሰጠው ጂኦግራፊ ኢዝ ዘ ሳይንቲፊክ ስተዲ ኦፍ ዘ ኤርዝ ዛት ዲስክራይብስ ኤንድ አናላይዝስ spatial and temporal variation, that is space and time variation of physical, biological and human-made phenomena and their interrelationship, that is the mutual relationship and dynamism over their surface ብለን ዲፋይን ልናደርገው እንችላለን ማለት ነው። It is all about definition of geography. The next one is scope of geography. Scope of geography የሚለው ነው ቀጣዩ። scope of geography ማለት ምን ማለት ነው የሚለውን በክፍል 2 እንመለከተዋለን። ለዛሬ ሰዓት ስላልበቃን ስላዳመጣችሁኝ ስለነበረን ጊዜ
አመሰግናለሁ። በሁለተኛው ክፍል እስከምንገናኝ ደህና ሁኑ ተማሪዎች።